እሺ እንግዲህ ሳምንታዊ ክንዋኔዎችን ለአባላቱ ለማቅረብ ዛሬ ተሰብስበናል። እንዳለፈው ጊዜ እንደዚሁ አንድ በአንድ ተራ በተራ ነበረ። በአሁኑ ሰዓት እንግዲህ አቶ ብስራት አክሊሉ ተፈራ የሽግግር አመራር መሪ፣ እንደዚሁም ደግሞ አቶ ላክ ቀጸላ ጸሐፊ፣ ደግሞ ተሰናባችሁ ዳይሬክተር የስራ መሪ አቶ ተክሌ ደመቀ። እሺ ደህና እንግዲህ ያው እንደተለመደው ዋናው መነሻችን የሚሆነው በማህበረሰቡ ውስጥ ወይ በማህበሩ ውስጥ ምን አይነት እንቅስቃሴዎች አለው በሚለው ነውና እስቲ በሱ ብንጀምር። ከልብ አመሰግናለሁ ሰይፉ። በቅድሚያ አንተንም ላቅ ያለ ምስጋና ይድረስህ። በተደጋጋሚ ለማህበረሰባችን ማወቅ ያለበትን መረዳት ያለበትን መስማት ያለበትን ከጊዜ ላይ ቀንሰህ ከኑሮ ላይ ቀንሰህ በተደጋጋሚ ለምታደርገው ነገር ምስጋና የላቀ ነው። አሁን ያሉትን የቦርድ አመራሮች እንደዚሁ አመሰግናለሁኝ። ምክንያቱም ለዚህ ኮሚኒቲ ሁሉም ሰው በነፃ ጊዜውን ሰውቶ የሚያገለግል እና በሚባልበት ሰዓት ተነስቶ መምጣት በእውነት ቀላል አይደለም እና ይሄ ደግሞ የኢትዮጵያዊነት ኃላፊነታችንን እየተወጡ ነው ያሉት እና ምስጋና የላቀ ነው። የኮሚኒቲያችን እንቅስቃሴን በተመለከተ ምንም የተጓጎለ ነገር የለም፣ የቆመ ነገር የለም። ኮሚኒቲው በተደጋጋሚ ባለፈው እንዳልነው ከፌብሩዋሪ 2 ውሳኔ እንደዚሁም ኦክቶበር 5 ውሳኔ በኋላ የኮሚኒቲው መደበኛ እንቅስቃሴዎች፣ የደሞዝ ክፍያ፣ የሞርጌጅ ክፍያ፣ በአጠቃላይ የዕለት ከዕለት የኮሚኒቲ ወጪዎች በሙሉ እየተከፈለ እየተካሄደ ነው ያለው። አንዱና ትልቁ ዓላማ ሌሎች ያንን ኢንተራፕት አድርጎ ያንን አቁሞ ኮሚኒቲውን እንደሌለ ለማድረግ ቢሆንም አሁን ያለው አመራር ብርታት አሁን ባለው በአጠቃላይ ጠቅላላ ጉባኤ አሳይን ያደረገው አመራር ምንም ነገር ሳይቋረጥ የኮሚኒቲያችን እንቅስቃሴ በትክክል እንዲቀጥል ተደርጓል። ለምሳሌ ያክል የሰራተኛ ደሞዝ ክፍያ እየተከፈለ ነው። የኮሚኒቲያችን ወርሃዊ ወጪዎች እንደምታውቁት ሁላችን እንደምናውቀው ይሄ ኮሚኒቲ ወደ $17,000 የሚጠጋ ወርሃዊ ወጪ አለበት። ይሄ ሁሉ ወጪ ሳይስተጓጎል ኮሚኒቲያችን እየተካሄደ ነው ያለው። ሞርጌጅን በተመለከተ ሞርጌጁም በየ3 ወሩ እንደምንከፍለው የ3 ወር ክፍያ ተከፍሎ በጥሩ ሁኔታ ላይ ነው ያለው እና የኮሚኒቲው እንቅስቃሴ በአጠቃላይ ሰይፉ በጥሩ ሁኔታ ነው ያለው። ሌሎችን ደግሞ ጥያቄዎች እንመጣበታለን። ነገር ግን እዚህ ጋር ልናስታውስ የሚገባው ነገር ይሄን ስንል ኮሚኒቲያችን ወደፊት ይሄን ያክል ወጪ እያወጣ እየቀጠለ ያለው ገቢ ያስፈልገዋል። እስካሁን በተደጋጋሚ ወጪ ስለሆነ ማህበረሰባችን ወደፊት ለምናደርጋቸው ማናቸውም የገቢ ማሰባሰቢያ ዝግጅቶች ራሱን እንዲያዘጋጅ ከወዲሁ ደግሞ እናሳስባለን እና እንቅስቃሴው ይሄን ይመስላል ሰይፉ። ሌሎች እንግዲህ የኤስኤል የምን ጉዳይ ባለፈው ስለተገለጸ አንደግመበትም እንጂ አዳዲስ እንቅስቃሴዎችም እንግሊሽ አስ ሰከንድ ላንጉዌጅ ከዲካፕ ካውንቲ ጋር የሚካሄደው እንቅስቃሴም እሱም እንደቀጠለ ነው። ምናልባት የሲቪክ አገልግሎትን በተመለከተ አሁንም ሰዎችን ይፈልጋሉ መመዝገብ እንደሚቻል ክፍት ነው። አሁን እንግዲህ አላወቅንም፣ እሱም ይቀጥላል እና ያለው እንቅስቃሴ ይሄን ይመስላል። ይሄ እንግዲህ በተጓዳኝ አመራሩ ከሚያገለግለው ከሚሰራው አገልግሎት ውጪ የቢሮዎቹን እንቅስቃሴዎች በተመለከተ ነው ሰይፉ። አቶ ብስራት እንግዲህ በኖቬምበር 24 2025 ዓ.ም የፍርድ ቤት ቀጠሮ ነበራችሁ። እስቲ እሱን አስመልክቶ ምን እንደተካሄደ በፍርዱ ሁኔታ ላይ ወይንም ደግሞ በቀጠሮው ላይ ላልተገኙት እንደው ገለጻ ቢደረግ። ጤና ይስጥልኝ ሰይፉ፣ አመሰግናለሁ። ድጋሚ ለኮሚኒቲው አባላት ሁሉ እንኳን ለታንክስጊቪንግ አደረሳችሁ። እንግዲህ ሳምንቱ ከተከናወኑ ክንውኖች ዋናው ኮሚኒቲያችን አስታኮ አንዱ የፍርድ ቤት ጉዳይ ነው። በአካልም እዚህ ኮሚኒቲ በመምጣት እንዲሁም በስልክም ብዙ ጥያቄዎች መጥተዋል እና ዛሬ እንደውም ይሄን አጋጣሚ ተጠቅመን ግልጽ ብናደርግላቸው ለመከታተልም ቀሪውን ሂደት ለመከታተል ይጠቅማልና እንደው ከመጀመሪያው ጀምሮ ግልጽ ለማድረግ በተለይ የክሱን ጭብጥ በተመለከተ ምንድነው ብሎ የጠየቁኝ ሰዎች ስላሉ እስቲ እሱን በተመለከተ የክሱን ጭብጥ ለማስቀመጥ ልሞክር። እንግዲህ ይሄ ክስ የተከናወነው በእኛ በኢትዮጵያ ኮሚኒቲ ትራንዚሽናል ቦርድ እና
ዳይሬክተር ተክሌ የተከሰሰ ክስ አለ። እንዲሁም ደግሞ ጥቂት ተሰናባች ወይም ደግሞ ከቀድሞ ቦርድ አባል የነበሩ አባላቶች የከሰሱ ክስ አለ። አንደኛው ክስ በእኛ በኩል የነበረው ክስ እንደምታስታውሱት ይህንን ኮሚኒቲ በተለያየ ጊዜ ሰብረው ለመግባት በተደረገ ጥረት እንዲሁም ደግሞ ኦፊስ አካባቢ የሚሰሩ ልጆች ላይ የተለያየ ሃራስመንት በመኖሩ እንዲሁም ሶሻል ሚዲያ በመጠቀም አካላዊም ሆነ ማንኛውም ጥቃት እንዲደርስ ቅስቀሳ በመኖሩ ከዛም ባሻገር ደግሞ መስከረም ላይ ያከበርነውን አዲሱን ዓመት በተመለከተ የተለያዩ ነገሮች ስለነበሩ ይሄ ነገር እንዲቆም እኛ የከሰስነው ክስ ነበረ። ይሄ ነገር እንዲቆም ለነኚህ በተለይ ዋና ዋና ለሆኑት ሰዎች ሪስትሬን ኦርደር እንዲወጣላቸው አስበን የከሰስነው ክስ አለ። ሌሎችም ቢኖሩ ማለት ነው። አንዱ ክስ ይሄ ነው። ሁለተኛው ክስ የጥቂት የቦርድ አባሎች የቦርድ አባል የነበሩ የኮሚኒቲ ይገባናል ህጋዊዎቹ እኛ ነን ብለው የፌብሩዋሪ 2 ጀነራል አሰምብሊን ውሳኔ ወደ ጎን በመተው ተመራርጠው ራሳቸውን ለማስቀመጥ የከሰሱት ክስ ነው። ሁለቱ ክስ ነው እየተካሄደ ያለው። እንግዲህ አሁን በአንድ ላይ እየታየ ነው። በሂደት ሄዶ ጉዳዩ በቀጠሮ መራዘም ስለሄደ ሁለቱም አንድ ክስ ታይቶ ቢያንስ ማን ነው ይህንን ኮሚኒቲ የሚወክለው በሁለቱም ኢትዮጵያ ኮሚኒቲ ከሳሽ የሚል ስም ስላለ በሚል በአሁን በቅርቡ ላይ አለፈው ሰኞ በ24 የታየ ክስ ነበረ። ዋናው ማን ነው ሪፕሬዘንት የሚያደርገው የሚለውን ለማየት ነበር። ለዛ ክስ ሂደት ብዛት ያለው ሰው በዙም ገብቶ ተከታትሏል። በጣም ጥሩ ነው። ለኮሚኒቲ ያላችሁ ወገንተኝነትን ያሳያችሁበት ነውና በአካልም በዙም ላይም ገብታችሁ ለተሳተፋችሁ ጥሩ ነው። በኋላ እንዲወጡ ቢጠየቅም ማለት ነው። ስለዚህ ጉዳዩ በሁለቱም ጠበቃዎች አማካኝነት ቀርቦ ከታየ በኋላ የተወሰነለት ጊዜ በማለቁ ዳኛዋ ለሚቀጥለው ቀን ይተላለፍ ከዚህ በላይ ጊዜ የለኝም በማለታቸው ለሚቀጥለው ቀን ጠይቆ ነበር። የእነሱም ኬዝ ይዛ ያቀረበችው ጠበቃ በሚቀጥለው ጊዜ የረፍት ቀኗ ስለሆነ ይሄ ነገር ሊቀጥል አልቻለም። አሁን ቀሪ ቀጠሮ ይያዝለታል። መቼ እንደሚያዝለት አናውቅም። ስለዚህ የክሱ ሂደት የደረሰበትና የተመሰረተበት በዚህ ነው። ቀጣይ ቀጠሮ እየተጠባበቅን ነው። ቀሪ ጉዳዮችን እናሟላለን። ይሄ ነገር እስከቀጠለ ድረስ ራሳችንንም በጠበቆች እያጠናከርን ለመሄድ ዝግጅት አለን ማለት ነው። በዚህ ሳምንት በአብዛኛው የተካሄደው ክንውን ብዙም ሰዎች ጠብቀው የነበረው በጣም አድካሚ የሆነው ሂደት የፍርድ ቤት ሂደት ይሄ ነበር። እዚህ ደርሰናል። በቀጣይ ደግሞ እንግዲህ ቀሪውን ቀጥዬ እገልጻለሁኝ። ዋናው ከፍርድ ጋር በተገናኘ የተያዘው ክንውን በዚህ ሳምንት ይሄ ነበር። ስለ ውሳኔ ቅድም ሳነሳ አንዱ የተወሰነ ውሳኔ ፍርዱ በሚቀጥለው ጊዜ ሊታይ ቀጠሮ እንግዲህ ዳኛው በተመቻቸው ጊዜ የሚያወጡልን የቀጠሮ ቀን የምንቀርብ ሆኖ እንዳለ ከዚህ ፍርድ ቤት ለኮሚቴያችን የሚጠቅም አንድ የተገኘ እድል ነበር። እሱም በድጋሚ ባክኗል። እድሩን በተመለከተ የተሻለ ነገር እንድናገኝበት ዳኛው እድል ከፍተውልን ነበር። ምክንያቱም በዚህ ክስ ላይ በተለይ የአካውንቶቹን መያዝ ተከትሎ የባንክ ኦፍ አሜሪካ ጠበቃ በፍርድ ሂደቱ ተገኝቶ ይከታተል ነበር እና ይሄ ነገር ሰዓቱ አለፈ ማለት የተያዘለት ሰዓት በማለፉ ምክንያት እስቲ አንድ እድል ተሰጥቶ ሁለታችን ቢያንስ ልዩነታችን እንዳለ ሆኖ አንድ እድል ተሰጥቶ የምንስማማበት ነገር እንዳለ ሁለቱ ጠበቆች ለብቻቸው እንዲነጋገሩ እድል ተሰጥቶ ነበር። የእነሱን ጠበቃ እነሱን አነጋግረው የእኛም ጠበቃ ደግሞ መጥቶ እኛን አነጋግሮን ነበርና እንግዲህ ልዩነቱ በግል ባለው አቋም ምክንያት የተነሳ የቀጠለ ቢሆንም እድሩን በተመለከተ የእድሩን አካውንት በተመለከተ አንድ እድል ተፈጥሮ ነበር። በእኛ በኩል ያለው ምንድነው? ሌላው ላይ ጥያቄ የሚያስነሳ ከሆነ አካውንቱን በተመለከተ መጀመሪያ ሁሉም አካውንት ቢለቀቅ ያ ጥያቄ የሚያስነሳ ሆኖ ደግሞ መገኘቱ ቢያንስ ሁላችን የምንስማማበት
የእድሩ አካውንት ሊለቀቅ ይችላል። ጥሩ ነገር የባንክ ኦፍ አሜሪካ ጠበቃ ያለው ነገር ምንድነው እዚሁ አለው የወሰናችሁትን ውሳኔ እከታተላለሁ ብሎ ስለሆነ የእድሩ አካውንት የራሱ ሂሳብ ሹም የራሱ ስራ አስፈጻሚዎች ያሉት በመሆኑ መቼም ቢሆን ወጪም ሲደረግ ገበያም ሲደረግ የሚከታተሉት ከኮሚኒቲው ስራ አስፈጻሚ ምንም እንኳን በኮሚኒቲው ስር ቢሆንም የተለየ በመሆኑ አሁን ፈራሚ የምንከራከርበት ጉዳይ ውጭ በመሆኑ ምክንያት የኮሚኒቲው አካውንት እንዲለቀቅ ማነው የእድሩ አካውንት ይለቀቅ በዚህ ጉዳይ ላይ ልንለያይ አንችልም የሚል ሐሳብ ነበረን። ምንም እንኳን በተደጋጋሚ ያው ውሸት ሲደጋገም እውነት ይሆናል በሚለው ዘቤ ይመስለኛል አካውንቱን ያስያዝነው እኛ አይደለንም ራሱ አካውንቱ ባንኩን ያዘው የሚለውን ጉዳይ ተደጋግሞ ሲዋጅ ስላየወኝ ምክንያቱም ማን እንደያዘው ማን እንዳመለከተ የትኛው የሎ ፈርም እንደጠየቀ የሰዎቹም ዝርዝር ባንክ ኦፍ አሜሪካ ውስጥ ስላለ ማንም ሰው ማጣራት ስለሚችል ማለት ነው። እና ይሄን በተመለከተ አሁንም ሌላ ድር ተገኝቶ ነበር። እኛ ሙሉ ለሙሉ አካውንቱን ልቀቁላቸው የሚያደርጉትን ስራ ያከናውኑ ብለን ለጠበቃችን ነገር ነው ይሄን ይዞ ሄዶ ነበር። እነሱ በከፊል በተለይ ገንዘብ ቆጥረው 60,000 ብር ይለቀቅላቸው ከዚህ ጉዳይ ጋር ምንም የማይገናኘውን ቦታ የግድ መያዣ ማድረግ ስለነበረባቸው ሳይስማሙ ቀርተዋል። በዚህ ላይ እኛ ምንም ቅሬታ ከመጀመሪያውም ጀምሮ ቅሬታ አልነበረንም። ከዚህ ጋር እንዲገናኙ አንፈልግም ነበር። ግን አሁንም የተገኘው ድል እንደገና ባክኗል። ይሄንን ለማሽሞንሞን ቢሞከር ምንም ውጤት የለውም። የድሩን ጉዳይ በተመለከተ አካውንቱ አንፍሪዝ የሚሆንበት ተገኝቶ ነበር። አሁንም አባክነውታል። ስለዚህ አንዱ ያን ቀን ያመለጠን ድል ይሄ ነው ብዬ ነው የማስበው። ስለዚህ አሁንም በድሩ በኩል ሊደርስ የሚችለውን ጫና ሪሊ በጣም ኮንሰርን ናቸው። የሚሆነውን እንግዲህ የምንፈታበት መንገድ አሁንም የድሩም የኮሚቴ አባሎች እያሰቡበት ቢሄዱ ወደ መፍትሄውም ለአካል እንዲሆኑ ጋብዛለሁ። በዚህ አማካኝነት የተወሰኑት ሁለት ውሳኔዎች እነዚህ ናቸው። ጥሩ እንግዲህ ቀደም ሲል የጠየቁ ጥያቄ ከሳሽ እነማን ናቸው ስንት ናቸው በሚለው አንፃር ነበር ያነሳሁት እና አሁን ስትመልስ ደግሞ እነሱ ብለን ያልከው ይሄንን እንደው በህይወትና በሞት መካከል ያለን ውሳኔ ሊሰጥ የሚችለውን ነገር እንደዚህ አንቆ የያዘው አካል ወይንም ግለሰቦች በግልጽ የሚታወቅ ነገር አለ። ባለፈው ማብራሪያ ላይ ጥቂት ሰዎች ወይም ሁለት የማይበልጡ ሰዎች ብዬ ነበር። ያንን ይሄንን በማስረጃ ማስተካከል እፈልጋለሁ። ምንም እንኳን ህጋዊ ባይሆንም የፌብሩዋሪ 2 የጀነራል አሰምብሊውን ውሳኔ ገፍተውትም ቢሆን በግላቸው ጥቂት የቦርድ አባሎች ስብሰባ አድርገው ምርጫ አካሂደው ነበር። ስለዚህ የቦርዱ እንደሚታወቀው የቦርዱ አባላቶች ከ19 እስከ 23 ይሆናሉ። የተለያየ ቁጥር ስለሚጠራ በዚህ ውስጥ ናቸው ብለን እንያዝ። ምን ያህሉ ነው ይሄን ኮሚቴ እያስጨነቀ ያለው የሚለውን ለመናገር ነው። አንድ ቃለ ጉባኤ አግኝተናል። የነሱ ቃለ ጉባኤ የተፈረመ ቃለ ጉባኤ እንግዲህ ቅድም እንዳነሳውልህ አሁን እኛም ከሳሾቻችን እነማን እንደሆኑ ይሄን ኮሚቴ አንቀው የሚያስጨንቁት እነማን እንደሆኑ ለማየት ሞክረን ነበር። ይሄንን ፌብሩዋሪ 2 ጀነራል አሰምብሊው ወስኖ ሲለያይ እሱን ወደ ጎን በመተው እንደ ቦርድ ተመራርጠው ውሳኔ በማሳለፍ ዳይሬክተሩን ባልሰጠቸው ስልጣን በማንሳት የባንኩንም ስም በመቀየር የጆርጂያ ስቴትንም ላይሰንስ ስም በመቀየር ያደረጉት ነገር እንዳለ ሆኖ ምንም እንኳን ህገወጥ ቢሆንም አሁን እነማን ናቸው የሚከሱት እነማን ናቸው የሚያስጨንቁት ብለን ለማየት ሞክረን ነበርና ያን ቀን ያደረጉትን ስብሰባ ቃለ ጉባኤ ተሳታፊዎችን ለማየት ሞክረን ነበር። ስለዚህ በዛ ቀን በሚመራረጡበት ጊዜ በአንደኝነት እንደዚህ እንደምታየው በሊቀመንበርነት ዶክተር አለሙ፣ በምክትል ሊቀመንበርነት አቶ ምትኩ፣ በጸሐፊነት ደግሞ ወይዘሮ ሊዲያ የሚል ጽሑፍ አግኝተናል ማለት ነው። ናዚህ ላይ እንደምታየው እነኚህ ሰዎች ናቸው የከሰሱን መሪዎች ናቸው እንዳንል እነኚህ ሶስቱም ሰዎች አሁን በዚህ ክስ ውስጥ ያሉበት አቶ ምትኩ ከመጀመሪያውም ጀምሮ ህገወጥ ነው ብሎ እንደሄደ ሲገልጽ ሰምቻለሁ። ስለዚህ እዚህ ጋር በተለይ አሁን ይዞ ሲዘውር የምታገኘው
አጥናፉ ስም ያጋናል አይታየኝም እዚህ ጋር በጸሐፊነት የሚል ቃለ ጉባኤውን ፐብሊክ ማድረግ ይቻላል። አሁንም በክስ ውስጥ ፐብሊክ ሪከርድ ነው መታየት ይቻላል። እና እንደምታየው በቅርብ ጊዜ ኢንተርቪውንም እንዳየኸው ከቦርድ አባላቶቹ 2 ሰው ነው ሁሉ የሚታየው። ሌሎቹ ካሉ ወጥተው እኛም አለንበት ብለው ቢነግሩን ጥሩ ነው። ግን አሁን የምናየው ሁሉ ቦታ ላይ እነኝህ 2 ሰዎች ነው። ኮሚቴውን አንቀራዙት 2 ናቸው። እነሱን ሲንግል አውት ለማድረግ ፈልጌ ሳይሆን ቢያንስ ከሳሾቻችንን እነማን እንደሆኑ እንድናቅ ብዬ ነው። ምክንያቱም ከ23 የቦርድ አባል መካከል አብዛኛዎቹ ወይም ደግሞ ብዙ ፐርሰንት የሚሆኑት ጥለው ወይም ደግሞ የጀነራል አሰምብሊ ውሳኔ ሰምተው ወደ ጎን እንዳሉ እናውቃለን። ሌሎችም ደግሞ የነበሩትም የዚህ መንዛዛት የኮሚቴውንም ወደፊት እንትን በማሰብ ይመስለኛል ከክሱ ሂደት እንደወጡ በፍርድ ቤት የተከታተላችሁ ሰዎች አይታችኋል። ጠበቃ ይዘው ቀርበው በዚህ ክስ መቀጠል አንፈልግም ብለው የወጡ ሰዎች ምናሉ እናውቃለንና አሁንም ኮሚኒቲው እነማን እንደሚከሱት እነማን አንቀው ችግር ውስጥ እየዘፈቁት እንዳለ ቢያውቁ ጥሩ ነው ለማለት ያክል ነው። አመሰግናለሁ። እዚህ ላይስ አቶ ተክላይ? እውነት ነው። በስርዓት ባለው ላይ የሚጨምረው ነገር የፍርድ ቤት ውሳኔ እንዳለ ሆኖ ማህበረሰቡ መረዳትና ማወቅ ያለበት በተደጋጋሚ ጊዜ እኔና አሁን በስርዓት የገለጻቸው 23 አመራሮች ወደ ስልጣን ከመጣንበት ጊዜ ጀምሮ ህዝብ ከመረጠን ጊዜ ጀምሮ በዚህ ኮሚኒቲ ላይ ከፍተኛ ችግር እየፈጠረ ያለ አንድ ግለሰብ ምንም እንኳን ፌብሩዋሪ 2 2025 መፍትሄ ያመጣል ተብሎ የተወሰነው ውሳኔ የስራ አስፈጻሚ ኮሚቴ፣ ኦዲት ኮሚቴ፣ አጠቃላይ ኮሚቴው እንዳለ ይቆይ ምርጫ እስከሚካሄድ ጊዜ ድረስ ቢባልም ራሳቸው እንኳን ተሿሹመው ራሳቸው እንኳን ተመራርጠው ራሳቸው የተመራረጡትን ራሳቸው የተሿሿሙትን በመሻር ራሱን ጸሐፊ አድርጎ በመቀመጥ ይሄ አንድ ግለሰብ በየሚዲያው እየወጣ በየቦታው እየወጣ ለዚህ ኮሚኒቲ እናስባለን ለዚህ ኮሚኒቲ እኛ ነን ያለ ነው። ነገር ግን በተግባር ስናይ ኮሚኒቲያችን የሚከፍለው እንዲያጣ ችግር እንዲደርስበት በተከታታይ በየአመቱ የምናደርገውን የአዲስ አመት በዓል ዝግጅት በተመለከተ አንዱና ትልቁ የኮሚኒቲው ዋና አንኳር በገቢ ደረጃ ማህበረሰብ ቫልዩን ምንነቱን የሚያስተላልፍበትን ለትውልድ የምንማርበትን በጋራ ጎልተን የምንታይበት በዓል እንዲስተጓጎል በተለይ ለያንግ ጄነሬሽኑ ኮሚኒቲው በዓሉን የሚያደርግበት ቀን ምንም እንኳን በዲካፕ ካውንቲ ተመዝግቦ ለኢትዮጵያ ኮሚኒቲ ኢትዮጵያ እንደ ፌስቲቫል ተብሎ እንዲከበር ቢደረግም ያ እንዲሳሳት በትውልዱ ዘንድ ያ ቀን የኮሚኒቲው እንዳልሆነ ለማድረግ ከፍተኛ ጥረት ተደርጓል በዚህ ግለሰብ አስተባባሪነት። ምክንያቱም ወደ ኮሚኒቲው ሲመጣ ይዟቸው የመጣው አሁንም ከሱ ጋር አይዞ እያሉት ይሄን ኮሚኒቲ አደጋ እያደረሱ ለማድረስ የሚጥሉ ሰዎች የ50 ቀን የኮሚኒቲ አባላቶችን ይዞ የኮሚኒቲን አሰራር ስራ አስፈጻሚ ቦርድ ምን መስራት እንዳለበት በጽሁፍ ቢደነገግም ያን ቢያቁም ያንን አልፈው ስራ አስፈጻሚን ዘለው ከቦርድ ጋር በመስማማት በኮሚኒቲያችን የትክክለኛ የባንክ ፈራሚዎችን እንዲሳሳቱ ያደረጉ አንዳንድ ትሬጀሮችን ይዞ እየበጠበጠን ያለው አንድ ግለሰብ ብቻ ነው። በፍርድ ቤቱ ላይ ቀጠሮ ላይ እንዳየነው ይሄ ጉዳይ ኮሚኒቲን ይጎዳል፣ ይሄ ጉዳይ ኮሚኒቲያችን ችግር ያመጣል ብለው የተወሰኑ ግለሰቦች ጠበቃ ይዘው ጥለው ወጥተዋል እንዳየነው። አሁን ማን እንደሆኑ እየከሰሱ ያሉት ብዙ ነን ይላል። በተደጋጋሚ ግን ምናየው አንድ ግለሰብ ነው እና ይሄ ግለሰብ ቂም ይዞ ቂም ቋጥሮ በአንድ መስመር ይሄን ኮሚቴ ያፈርሳል ያለ ግለሰብ እንዳያሳስተን እንዳያደናገረን ደስ የሚለው ማህበረሰቡ ተረድቷል፣ አውቆታል። አሁንም ቢሆን የትራንዚሽን ቦርድ መርጣችሁ ይሄን ኮሚኒቲ እንዲድን አድርጋችሁታል። አሁንም ደግሞ በተደረገው ምርጫ ላይ ተሳታፊ የሆኑ ህብረተሰባችን የሚቀጥለውን የፍርድ ቤት ቀጠሮ መቼ እንደሆነ ባናቀውም በመሳተፍ ኮሚቴያችንን ለማሻገር ጥረት እንዲደረግ ሁሉም እንዲሳተፍ አደራ ጭምር ነው እምለው እና የፍርድ ቤቱ ቀጠሮ በሰፊ ሄዶበታል። በድጋሚ ማህበረሰቡና ሰውን አላሰለችም። ይሄን ይመስላል። ሰይፉ ለመጨመር የፈለኩት እኛንን ቦርድ ነን ለኮሚኒቲ ቆመናል ያሉ ግለሰቦች ኮሚኒቲው በአላክብሮ ገንዘብ እንዳያገኝ በኪሳራ የሚከፍለው እንዲያጣ አካውንቱ ጃፐርዳይዝ እንዲሆን ኮሚኒቲ እንዳድር የተያዘ ነው አንድ ነው። እኛ የሁሉም አካውንት እንዲለቀቅ ነው የተጠየቀው። ነገር ግን በተለይ ደግሞ የድሩ አካውንት ፈጥኖ ደራሽ ስለሆነ
ሞት ቢመጣ የሚከፍለው ገንዘብ እንዳያጣ የድሮ አካውንት ሙሉ ለሙሉ መለቀቅ አለበት ብለን በጠበቃችን አማካይነት በተደጋጋሚ ለባንክ ኦፍ አሜሪካ አመልክተናል። ጠበቃችን ደውሏል። ያስያዙት በጠበቃቸው አማካይነት እነሱ ናቸው። አሁንም ደግሞ 100% የድር አባል የኮሚኒቲ አባል ሆኖ ለኮሚኒቲው የሚቆረቆረው የአባል ችግር እንዳይደርስበት ብሩ ይለቀቅ ብለን ስንል ቆራጭ ፈላጭ 30,000 ይሰጣቸው 20,000 ይሰጣቸው የሚል አንድ ግለሰብ በጠበቃው አማካይነት እየበጠበጠ ነውና ማህበረሰቡ ይህን በደንብ እንዲረዳው፣ ነገር ግን ያለው አመራር የተሰጠውን ኃላፊነት ወደፊት ለመወጣት ኮሚኒቲውን ዳር ለማድረስ ይህን ችግር ለመቅረፍ በቁርጠኝነት እየሰራ መሆኑን በዚሁ አጋጣሚ እንዲያውቁት እንፈልጋለን። ፌብሩዋሪ 2025 ጠቅላላ ጉባኤ ውሳኔ ውጪ በተደረገው ነገር ማህበሩ ከፍተኛ ጉዳት ነው የደረሰበት እና በቀጣይነት ምንድን ነው ያለው? እሺ በጣም አመሰግናለሁ። ምልህ የማህበረሰባችን የኮሚኒቲያችን ጉዳት እጅግ ብዙ ነው። እንግዲህ ይሄ ነገር የተጀመረው ቅድም ለማብራራት እንደሞከርኩት ለመገለጽ እንደተሞከረው ከመጣን ጊዜ ጀምሮ በመሰናክል በችግር በዓሉ በትክክል ተከብሮ ኮሚኒቲው በአመት አንድ ጊዜ ብዙ ገቢ የሚያገኝበትን አመታዊ በዓል ለማስተጓጎል ነው የተሞከረው። ይሄ እንግዲህ ራፍሊ ነው። በገንዘብ ደረጃ ኮሚኒቲ ያጣው እጅግ ብዙ ነው። ይሄን ያክል ነው ብለን ባንል በግምት ከ250,000 ብር በላይ አተናለን ዶላር በላይ አተናለን እንገምታለን። ይሄ እንግዲህ ግምት ነው ሰይፉ። ከዛ በዘለለ ግን ትልቁ ጉዳት በማህበረሰባችን ዘንድ አብረን መስራት እንደማንችል ተሳስረን መሄድ እንደማንችል አንድ በዚህ በመኖርበት አሜሪካ በስደት ዓለም በዲካፕ ካውንቲ ውስጥ ትልቅ ኮሚኒቲ በትንሽ ኮሚኒቲ እኛ ትንሽ ነን፣ ግን ብዙዎቹ የራሳቸው ባንክ ኖሯቸው የራሳቸውን አቅም ገንብተው ለሚመጡ ዜጎቻቸው ኢንተርፕረነር ነጋዴ እያደረጉ እያበደሩ እየሄዱ ባሉበት ሰዓት በ15 ዓመት ውስጥ መተን ይችን አንድ ትንሽ ማዕከል ገነባን ተብሎ ይሄንን ማሳደግ ሲገባን መጨቃጨቃችን እርስ በርሳችን መነዛነዛችን እና መጣላታችን እጅግ ያሳዝናል፣ ያሳፍራል። ይሄ ትልቅ ጉዳት ነው። ከገንዘቡ በላይ ነው ጉዳትም ብለው በህብረተሰባችን ዘንድ በወጣቱ ዘንድ በሁላችንም ዘንድና በሌላውም ዘንድ ሲያይ በመኖርበት ካውንቲ ውስጥ ሲመለከቱን ተግባብተን መስራት እንደማንችል ተግባብተን ስራ ወደፊት ማድረግ እንደማንችል መደረጉ ይሄ ትልቅ ከጉዳቱ ለጉዳት ተደርጓል በጥቂት ግለሰቦች። አዎ እንደው በጡረታ ዘመናቸው አርፈው መቀመጥ ያልቻሉ የሚመጣውን ትውልድ ስራ እንዳይሰራ የሚያደርጉ ግለሰቦች በፈጠሩ ችግር ኮሚቴያችን ይሁን ችግር ደርሶበታል። በቀጣዩ እንግዲህ ለህብረተሰባችን እንደገለጽነው ፋይናንሻሊ ማግኘት የምንችለውን ያክል ብዙ ማግኘት ስላልተቻለ የሚቀጥለው ከዲሴምበር መጨረሻ አካባቢ ጀምሮ ጃንዋሪ ላይ አመታዊ ክፍያን አመታዊ ዱን እያንዳንዱ የኮሚቴያችንም የድራችንም አባል የሚከፍልበት ስለሆነ እያንዳንዳችን አባላቶች በሙሉ ወደ ኮሚቴያችን በመምጣት የድራችሁንም የኮሚኒቲውን አመታዊ ክፍያ እንድንከፍል አደራ ጭምር በዚሁ አጋጣሚ እናሳስባለን። ይሄ በጣም አስፈላጊ እንዳያችሁት ወሩ ደርሷል። ምንም እንኳን ከዛ በኋላ ወደ ምርጫ የምንገባበት ጊዜ ቢሆንም የሚመጣው ተተኪ አመራር ይሄን ኮሚኒቲ ለማስቀጠል ገቢ ስለሚያስፈልገው ገንዘብ ስለሚያስፈልገው የድር አባላቶችም የኮሚቴ አባላቶችም አመታዊ ክፍያችንን ከወዲሁ ተዘጋጅተን ለመክፈል እንድንዘጋጅ ጥሬን አስተላልፋለሁ። በቀጣዩ እንግዲህ ከዚህ በተጨማሪ አንዳንድ እንቅስቃሴዎችን ሲደርሱ በሚቀጥለው ሳምንት በምንመጣበት ጊዜ እናሳስባለን። አሁን አንዱና አንገብጋቢው ይሄ ነው። ከሚቀጥለው ወር ጀምሮ ክፍያ ስለምንጀምር ሁላችንም እንድንዘጋጅ አደራ ጭምርናለሁ። ሰይፉ ይሄ ነው ምለው። እንግዲህ አንድ እኔ በመጨረሻ ማስተላለፍ የምፈልገው መልእክት አለ። እንግዲህ አሁን ጊዜው ሁሉም ሰው ዞር ብሎ የመጣንበትን መንገድ የሚያይበት ጊዜ ነው። ይህን ኮሚኒቲ ጥቂት ሰዎች ያድኑታል፣ የጥቂት ሰዎች ተሳትፎ ውጤት ያመጣል ብሎ እንዳይጠብቅ። ምክንያቱም እኛም እንዳየኸው ስንመጣ የኮሚኒቲውን ችግር እንፈታለን ብለን የመጣ ነው። የምንችለውን ጥረት እያደረግን ነው። እገዛ ይፈልጋል ይህ ጥረት። እንደምታየው ከሆነ ጥቂት ሰው የሚያደርገው ኮንትሪቢዩሽን ብዙውን አካል እየበከል ነው። እንዳየኸው እንደሰማኸው ማንኛውም በዚህ ኮሚኒቲ የተወሰኑ ውሳኔዎች ሪጀክት የሚያደርግ እንቅስቃሴን ያየሁት ፌብሩዋሪ 2 ዋናዎቹ ብንጠቅስ ጀነራል አሴምብሊ ሁሉም የተገኘበት የፌብሩዋሪ 2 ጉባኤ ውሳኔ
እየተከበረ አይደለም። የኦክቶበር 5 ከ395 ሰው በላይ የተገኘበት ሁላችን ቀጣዩ ኮሚቴያችን ሂደት ያሳያል ያልነውን እሱንም የማይቀበል ሰው ወይም ኮሚቴ ውስጥ ነው ያለነው ያየነው እና እኔ ማስተላለፈው መልእክት ኮሚኒቲው አክት ማድረግ አለበት፣ ህብረተሰቡ አክት ማድረግ አለበት። ይሄ ጉዳይ ወደ ፍርድ ቤት ይላል። በእያንዳንዱ ጊዜ የሚወጣው ወጪ ሁሉም ሰው ካልኩሌት ማድረግ አለበት። ፍርድ ቤት ይሄ ነገር ይቋጫል ማለት አይደለም። ስለዚህ ይሄ ነገር ለማቆም በኮሚኒቲ በሰዎች ልዩነት መካከል ብቻ የሚፈታ ሳይሆን ህብረተሰቡ የራሱን አስተዋጽኦ ማድረግ አለበት። ጥቂት ሰው አብዛኛውን ሰው መበከል አይገባም። እኔ እንደውም በዓላማ አስተሳሰብ ውስጥ ብዙ አስተዋጽኦ አላደርግም። በዛኛው ወገን ይሄ ፍርድ ቤት እንዲቀጥል እያንዳንዱ የምታወጡት ሳንቲም የምታደርጉት እገዛ ባለፈው እንዳያችሁት ጎፈንድም እንቅስቃሴም ላይ ያየነው አለ አሁን የቆመ እያንዳንዱ ከኪሳችሁ የምታወጡት ገንዘብ ኮሚኒቲው ምን ያክል እንደሚጎዳ እያሰባችሁ ማድረግ አለበት፣ ማሰብ አለብን ማለት ነው። ኮሚኒቲው በእያንዳንዱ የፍርድ ቤት ቀጠሮ ወጪ አለበት። አሁንም ከፍተኛ ወጪን ያወጣ ነው፣ ይቀጥላል። አቅም ያላችሁ ልክ ከዚህ በፊት እንደነበሩት አንተምተው ሳይሆን መፍትሄው ይሄ ነው ብላችሁ ወደፊት መጣችሁ አስተያየት ብትሰጡ ጥሩ ነው። ይሄንን የፍርድ ቤቱ ውሳኔ ወይም ደግሞ ቀጣይ ሂደቱን በማንኛውም የፋይናንሻል ሁኔታ ለማገዝ የኮሚኒቲው አባላት ዝግጁ መሆን አለባቸው። ኪሳራችን ከዚህ በላይ እየጨመረ መሄድ የለበትም። እድርም አሁን ችግር ሊገጥመን እንደመያዣ አድርገው የያዙት እሱን ነው። እሱን ፍርድ ቤት የያዘው ጉዳይ ነው። እሱ ላይም አስተዋጽኦ ብታደርጉ ደስ ይለኛል። የደረሰብን አደጋ ይበልጣል። እኛ በተሰጠን ኃላፊነት መሰረት ባለው መንገድ ሁሉ ኮሚቴውን ዲፌንድ ለማድረግ ወደኋላ አንልም። መልካም የሆነ የኮሚቴ ሀሳቢ ተቆርቋሪ ሰዎች አሉ፣ ድጋፍ ይሰጡናል። አሁን ግን ይሄ ነገር እንዲበዛ እንፈልጋለን። አብዛኛው ሰው እንዲሳተፍ እንፈልጋለን። ልክ እንደ ኦክቶበር 5 አይነት ህዝብ ወጥቶ አስተያየት ሰጥቶበት ይህን ጉዳይ የሚቆምበትን መንገድ ወይም ደግሞ መቀጠል ካለበት በህጉን አስከብረን ኮሚቴያችን በቀጣይ አይነት ችግር ውስጥ የማይገባበትን ማመቻቸት አለብንና በአጠቃላይ ማለት እንፈልገው ጥቂት ሰው ታግሎ ጥቂት ሰው ወደፊት ቀርቦ ይህን ኮሚቴ ያደናብላችሁ እንዳታስቡ ነውና በእያንዳንዱ ጊዜ ሰብስበን የጀነራል አሴምብሊው አስቸኳይ የሚሆን መደበኛ ስብሰባ ያወሰነው ውሳኔ መከበሩ ማረጋገጥ አለብን። ማንም ሰው ከዚህ ውጭ መሆን የለበትም። ምክንያቱም በህጋችንም ደንባችንም የዚህ ኮሚቴ ዋናው ባለቤት ቦርድ ኮሚቴ አስፈጻሚ ምናምን አይደለም፣ ጀነራል አሴምብሊው አክት ማድረግ ያለበት በዛ አቋም ነውና ይህንን ለማስተላለፍ ፈልጌ ነው። በጣም አመሰግናለሁኝ። እያሰባችሁበት ቆዩ። ጊዜውን እንገልጻለን። እስከዛው ድረስ እንግዲህ በእኔ በኩል ያለው ይሄው ነው። አመሰግናለሁ ሰይፉ። መስራት ባለው ላይ መጨመር የምፈልገው እንደምታውቁት የኮሚኒቲው የበላይ አካል ጠቅላላ ጉባኤው ነው እና ኦክቶበር 5 በተወሰነ ውሳኔ መሰረት አዲሱ ባይሎ አልፏል፣ ውክልና ቀርቷል እና አስመራጭ ኮሚቴ ተመርጧል። አስመራጭ ኮሚቴ ጥቆማ እየወሰደ ነው። ምርጫ ይደረጋል እና የእናንተ ተሳትፎ እንፈልጋለን እና ሁላችሁም በዚህ እንድትሳተፉ እንጠይቃለን። ሌላው ደግሞ ላስገነዝብ የምፈልገው ኦክቶበር 24 በነበረው ኮርት ቀን ያው ብዙ ነበረ እና ከተከሳሾች በስተቀር እና ከከሳሾች በስተቀር ሁሉም ሰው እንዲገባ አልተፈቀደም እና ከጠበቃ በስተቀር። አሁን ግን በሚቀጥለው የፍርድ ቤት ውሎ ላይ ፍርድ ቤት ሁሉም ሰው መምጣት ይችላል። እናንተ ኦገስት 24 ላይ እኛ መርጣችኋል፣ እኛ መተናል። ወደፊት እናንተን ድጋፍ እንፈልጋለን። ፍርድ ቤት መጣችሁ እንድትከታተሉ እንጠይቃለን። አመሰግናለሁ።